ላቸው ምን አደረጉበት? እዚህ ቲክቶክ ላይ ተዘፈዘፉበት። ቂጥ ያላቸው ሰዎች መምዬ እዚህ ቲክቶክ ላይ ነው ተዘብዝፈንበት። የኔ ቂጣውን ስሚ፣ የኔ ቂጣውን እዚህ ሀገር የ16 ሉክ መስሏል። እዛ ሀገር ቤት 16 ሉክ ደብተር ታውቂዋለሽ? 16 ብቻ ቢቸግር ደብተርን ታውቂዋለሽ? በቃ ተብለሽ የምትገዡ ገንዘብ ሲኖረኝ ቢቸግር ገዝቼ የማርበታለሁ የሚባል እንደሱ ሆኗል። እንዲህ ተለጥፎ ተዘብዝፌበት ቂጥ ያለው ምን ሰራ? ታያቸው መምዬ። ስሚ መሚ ምን እያረኩ እንደነበረ ልንገርሽ። ሄርትን ቪዲዮ ሰርቼ ነበረ። ከዛ ላይቭ ላይ ገብተን በኔ ስም ያስገባ። አሁን ለምሳሌ በእኔ እኔ አሁን ያሰብኩት የነበረው ማቃቸው ወዳጆቼ ምናምን 50 ዶላር ሰብስቤ በቃል አይደለ እንዛ። ግን ሳስበው ከገንዘብ ጋር ምናምን የተነካካ ነገር ስለሆነ እና ደግሞ ታውቂያለሽ ሚላስ ተጠቅማ እንዲህ ብላ በዛ ይመጣብኛል ብዬ እሱን ትቼ በሪሲት በኔ ስም ቤታዬ አስገብተናል ብለው ገስት ላይ ገብተው እንዲያሳዩኝ እና ሪሲቱ እንዲልኩልኝ በኔ ስም ያስገቡ ሰዎች ፈልጌ ነበረ። ግን ገብተው ውዴ የቤታቸውን ህይወት ታሪክ ነው የሚገልጹት። በቃ ስሚ ቤታዬ በጣም ነው የምታስቂን ይላል። ቁም ነገር እያወራሽ ፊቴ ለዚህ አልተፈጠረም። ግማሾቹ ደግሞ አስገብተናል ይላሉ። እሺ ቪዲዮ ክፈት ካም ጆን ምናምን እያሉ በቃ ውዝብዝብ ባረጉኝ። ምን አሰብኩኝ መሰለሽ መማሪ አንቺ በደንብ አስረጃቸው። ከዛ በቃ ቴሌግራሜን እና ኢንስታግራሜን ልስጣቸው። በዛ ያስገቡትን ሪሲት ይላኩና ለአንቺ ሰብስቤ ወይ ልክልሻለሁኝ በእኔ ስም ያስገቡትን ሰዎች ሪሲት። እሺ በጣም አሪፍ። ግን ምን ያጋሉ መሰለሽ ደግሞ ከዛም በተጨማሪ አሁን ቤታ ስፖርት የምታረጉ በቤታዬ ስም አንድ ህፃን ልጅ አድናለሁ የምትሉ ምን ታደርጋለች? ትጽፋላችሁ። ከዜል ላይ ስትልኩት ዜል ላይ ጻፉት በቤታ ስም ብላችሁ። እኮ እንደዛ ቢያደርጉ ጥሩ ነው። እንደዛ ማድረገ ሪሲቱን ደግሞ ለእሷ ላኩት። ኮሌክት አድርገን እንደምረውና በቤታ ስም ይሄን ልጅ ታክሟል ማለት እንችላለን ማለት ነው። በቃ እኮ እንደዛ ይሻላል። ለምን መሰልሽ መማር አሁን ኮመንት ሲገቡ ቪዲዮ ክፈቱ አትክፈቱ እንዴ? እኔ ቀላል መስሎኝ ነበር። አሁን ለምሳሌ ያስገባ ሰው ስል እኔ አሁን ብትጠይቀኝ ግብት ብዬ ሪሲቱን አሳያለሁ። ቀን ቁጭ ብለን እንትናርገው እኔ እያለሁ አንቺ ትችይበታለሽ ብለን ማኔጅ እኔ አልቻልኩም። ለመሰልሽ አንዷ ያስገባች አሳየች። እግዚአብሔር ይስጣት ያራ የምትባል አስገብታ አሳየች በአንቺ ስም ብላ። ግን አንቺ አሁን ነግረሻቸው ምናምን እንደዛ ይሻላል። መማርጊ አንቺ ጋር ሆኜ ያስገቡ ሰዎች በቤታ ስም ወይ በመማር ያሉ እንደዛ ነግረሻቸው እንጂ ይሻላል እንጂ ሳያቸው አሁን በፍጹም ከኔ ጋር አይደም። እኔ ትዕግስትም የለኝም። አሁን አንቺ ጋር ሲሆን ቢያንስ ቁጥብ ብላለሁ፣ ስርዓት ይኖረኛል። ቤቴ ስለሆነ አሁን ገብታ ቤታዬ ትልሻለች። እቃ እያንኳኳች መማር እቃው የጠላት እቃ ነው የሚመስልሽ። የጠላት እቃ የራሷ እቃ አይመስልም። የጠላት እቃ ነው የሚመስልሽ። እያጋጨችው ግማሹ ስልክ እያወራ ያልጨረሰውን የቤት ቀጠና ወሬ ተደወለ ቤታ ግማሽ ወሬ ይልሻል። ምን አለ ሲሉ ስልኩን ቆይ ቢል እኔ መማር ነው ያለስማማም ጋር ስመቤቴን እኔ ስለሚወድሽ ነው ስለሚወድሽ ነው እኮ ቻንሱን እንዳያልፋቸው ነው። ድንገት ሲገቡ አንቺ ስለሚወድሽ ቻንሱን እንዳያልፋቸው ነው። ቃምያታዬ በጣም ነው የምወድሽ ትላል። ባሏ እኮ ማለት ነው እባክሽ ለኔ ግለጭልኝ እያለ ነው እኮ ከጀርባ ቁጭ ብሎ ቤታዬ እወድሻለሁ። ምን አለ ለባሏ ብገልጽ መምዬ ለዛሬ ቀን ለባሏ ብገልጽለት እኔን ቢረሱኝ ምን አለበት? እኔ ከአንቺ ጋር ይሻለኛል። አሁን ከአንቺ ጋር ኮንኩ ምናምን መማርጌ ይቀለኛል። አሁን አንቺንም ምን እንትን ስለምል በቃ በደንብ እንትን ትይዋለሽ እያወራ ምናምን እኔ አልችልም መማርጌ። ትዕግስቱ የለኝም። እያሾፉብኝም ነው የሚመስለኝ እመቤቴ። በጣም አሪፍ። በጣም አሁን ምን እያደረግሽ ነው? አሁንማ ስራ ገባለሁ። እኔ ትንሽ ቆይቼ ስንት ቀን ስራ ዘግቼ ነበር። ስራ ባልገባ ዘግተሽ ነበረ። አዎ እኮ አይለ ጥሩ ነገር ነው። እግዚአብሔር ልብሽን አይቶ ደግሞ ጥሩ ነገር ያርግልሽ። ለጥሩ ነገር ነው መምዬ። ስንት ቀን ቆየሽ? መቼ ነው የሄድኩት? ሐሙስ ሲመጣ 2 ሳምንቴ። በስመ አብ አንቺ ሳላውቀው
2 ሳምንት እንዴት ነበረ? ቆንጆ ነበረ። በተለይ ቅዳሜው ፕሮግራም በጣም ደስ ይል ነበር። አሪፍ ነበር። ጋይስ እሷ ስራ ልትሄድ ነው። ለዛ እኮ ነው የጠየኳት። ስራ ልትሄድ ስለሆነ አሁን ስራ ትሄዳለች። ሌላ ቀን እረፍት የምትሆንበት ጊዜ አለ። እሷ እረፍት በምትሆንበት ሰዓት መሚጋ ይሻለኛል። ለመሰላችሁ እኔ አሁን ፊቴ ራሱ ለቁም ነገር የሚሆን ፊት የለኝም። መማር ማርያምን በቃ ይህ ለቁም ነገር አንዳንድ ሰው ቁም ነገር ፊት የተሰጠው ሰው አለ አይደል? እንደዛ የለኝም። ማርያምን ግን ያውን ሳስበው እኔ አልችልም መማር። እኔ ትዕግስት የለኝም። ምን አስዋሸኝ? ገስት ይሻለኛል። ሰውም ሲኖር ምናምን አፌንም እንደ ሰው ይታዘበኛል አላል ሰው ይታዘበኛል። ሰው ምን ይለኛል ብዬም አፌን ቁጥብ አድርገዋለሁ። መማርዬ እንደዚህ ማለት ነው። ይስማማ አንቺ ይከብዳታል። እኔ እንትን እላለሁ እንዴ መማር ወይ ማርያምን ነው የምልሽ። እንዴ ገብተው እኔ አሁን መማርዬ እኔ አሁን ፍቅር የጎደለ ልጅ ነኝ። እስኪ ተመልከች። ፍቅር የጎደለኝ አሉሽ እንዴ? አላሉም እነሱማ። ልክ ፍቅር ተርቤ እንዳደግኩኝ ሰንዬ፣ እኔ ፍቅር ተርቤ እንዳደግኩኝ ውዴ ልቤን እወድሻለሁ ታሰ እኔ ፍቅር አላጣም። እና መቼ ግለጡት? ቆይ አንቺ እኮ አሁን ገስት ምናምን ብዙ ስለማታስገቢ መቼ ያገኙሽ? ኧረ ገስት ማለት አንድ ቀን ገስት ባስገባ ወይኔ አምላክ እስራኤል ምን ታረጋለሽ? ቤታ የአድናቂ ቀን በይና ገስት ምናምን ያስገባሽ ቻል አድርገሽው በስነ ስርዓት ስሚያቸው። ከዛ በኋላ ለቁም ነገር ስትሆኝ ይሰማል። መምዬ የአንቺ አድናቂ ቀን የተወለድሽበት ቀን ነው የሚሆንልሽ። የኔ የአድናቂ ቀን ብዬ ባስገባ የምሞትበት ቀን ነው የሚሆንልኝ። የኔና አንቺ ልዩነት አለ። አንቺ የተወለድሽበት ቀን፣ የኔ የሞትኩበት ቀን። አንድ ቀን የአድናቂ ቀን ብዬ ባስገባ ማለት ነው መሚ በንጋታው እንደ እግር ሳት እኔን ሳታስገባኝ እኔ ወለየ ስለሆንኩ ነው ጎንደሬ ለቅማ ጎጃሜ እንትን ጎንደሬ ስላሉ ጎንደሬ ሆኜ ነው ያልገባሁት። መማር የኛዎቹ ሌላው ደግሞ ማለት ነው አሁንም ቂሟን አልረሳችሁም። ከትግራይ ስለሆንኩ ነው። አንድ ቀን አልኩሽ እናቴ ትሙት መማር የኔዎቹ ሳይቀሩ ተቀየሙ። እግዚአብሔርን ተቀይመው አኩርፈውኝ አንፎሎ ያረጉኝ ስማቸውን የቀየሩ እንዴ ለምን ሲባል እኛን አዳልተሽ እንዲያርገሽ ለኔ አይመጣውም መማር እመቤቴ ለኔ አይመጣውም። ለምን በጣም ከብዙ ሰው ጋር አቃያየም። አሁን ለሊቱ ሙሉ መማር አትጨርሹም። የሁላ ህዝብ አይደለ ከኤ እስከ ኤፍ ስማችሁ የሚጀምርና በዚህ ቀን አስተናግዳለሁ። ከኤፍ እስከ ስሚ ይሄዎች ራሱ እኮ በጣም እኮ 6 ቀን ነው የሚፈጅባቸው። አሜሪካ ሄጂ መማርዬ ስወድሽ ቤታዬ ንገሪያት እንደምወዳት ኔክስት እንደዛ ለምን ይቀየሙኛል? ማርያምን ለምን ይቀየሙኛል? በዚህ ትንሽዬ መስኮት እነሱ በኮመንት እየተደባደብን እናውራ እንጂ ይቀየማሉ። ማርያምን መማር ይቀየማሉ። አሁን አንድ ቤት ሄጄ ለምሳሌ ሁሉም ላይ መሆናቸውን ላላ ይችላሉ። መማር አንዱ ቤት ሄጄ ያለ አንዷ ሚሳም ጊፍት ከሰጠዋት ማለት እሱ ራሱ ሆድ ይብሳቸዋል። ሚሳም ከሰጠዋት ለእኔ እኮ አልሰጠችኝም እኛ ቤት መታታቅም ይሉሻል፣ ያኮርፋሉ። እኔ ድንገት ነው መቤቴን እኔ አንድ ቀን እግዚአብሔርን እንደዚህ ማዳላ አይደለም። ያ ሞዴሬተር ሲሆን ትንሽ ለየት ታደርጊያለሽ ቤትሽን ስለሚጠብቅልሽ ምናምን ትንሽ ቀረቤታ ይኖርሻል ከልጆችሽ። ከሌሎቹ ልጆች ሞዴሬተር ትንሽ ቀረቤታ አለው ገባሽ? ከሌሎቹ ማለት ነው። ግን ሁሉንም እኔ ማርያምን በኩልነት ነው የማያቸው እኮ ለእኔ አልሰጠችኝም ጊፍት ብለው አንፎሎ ያኮርፋሉ። ስሞታ ያቀርቡብሻል። ቤተሰብ ነው የሚያይሽ። ምን አለ መምዬ ወንዶቹ እንደዚህ ቢሆኑልኝ። ወንዶቹ አንፎሎ ምናምን ወንዶቹ አሁን ሴቶቹ ሴቶች ናቸው ደጋፊዎች ብዙ ወንዶቹ እንደዚህ ፍቅራቸው እንደዚህ ብኒ በቃ አልሰጠችንም አላየናት እያሉ እንዲህ ቢያኮርፉ ይምናል። ሴት ነው የሚበዛት መማር ሴቶች ናቸው። ደግሞ የሴት ነገር አስቢ መቆሚያ የለውም ነገር ከጀመሩ
ወንድ ለነገሩ የቲክቶክ ወንዶችን መቆሚያም የለው። ኧረ የቲክቶክ ወንድም ከጀመረ መቆሚያም የለው ማለት ወንዶች ይሻላሉ። አለች እንዴ? ቆይ ስሚኝ